ከናንጂንግ ውድድር በኋላ 5 ወር ጋፕ ነበር። ናንጂንግ ላይ ተሳትፏለች እና የኢትዮጵያ አትሌቲክስ ፌዴሬሽን ያደረገው ጥረት የለም አትሌቷን ለማሰለፍ ይሄንን መናገር ወዳለሁ። ሌላው የመጨረሻ ጥያቄ ከስንታየው የእርምጃ ተወዳዳሪ ናት እና ያለፈውን 1 አመት ወደ ማራቶን ተመልሳ ነው ውድድር ስታከናውን የነበረችው። ግን የተወዳደረችው ደግሞ በእርምጃ ውድድር እና የአትሌቷን አሰልጣኝ ለመውሰድ ወደ ቶኪዮ ይመስላል ማመቻመች ነገር ይመስላል። ሌላው ቲሸርቶች $20 ሲሸጡ ነበር እዛ ተብሏል። የአትሌቲክስ ፌዴሬሽን ካዲዳስ እዛ ትራንዚት አድርገው የተሰጣችሁ ቲሸርት $20 ተሸጧል። እዚህ ደግሞ ኢትዮጵያ ውስጥ ደግሞ ሙሉ ትጥቁ ደግሞ 30,000 እና 40,000 ተሸጧል እና አትሌቲክስ ፌዴሬሽን ለዚህ ምን ምላሽ አለው? የባሮች የሚስቶች ሚና እስከዚህ ድረስ ነው። ኢቭን የከፍያ ገንዘቡን ሳይቀር የግል ሩጫ ላይ የሚጠቀሙትን ማኔጀሮች፣ አሰልጣኞች እስከምን ድረስ ነው በሚል በፐርሰንት አስቀምጦታል። ሰፊ ዶክመንት ነው የወጣው። የኛ ማኔጀሮች እንደፈለጉ ነው የሚጫወቱባቸው አትሌቶቻችን። ውጭ ወስዷቸዋል። የገንዘብ ሩጫ ላይ ጉልበታቸውን ይጨርሱታል። 15% ኮሚሽናቸውን ይወስዳሉ፣ ይመለሳሉ። በእርግጥ ማንም አትሌት ኦሎምፒክ እና ዓለም ሻምፒዮና ተወዳድሮ ሲያሸንፍ ነው የተሻለ እድል የሚከፈትለት። እኛ በዚህ መግለጫ ባገኘ የሚፈልጉት ማንኛውም ምክንያት እንደ አንድ የትርታ ኤፍኤም ባልደረባ እንደ ሬዲዮ ጣቢያው ባለድርሻ በዚህ ሬዲዮ ጣቢያ ባልደረባ ያልሆነ ከስራው የተባረረ ጋዜጠኛ በምን መስፈርት ነው የአትሌቲክስ መሄድ? ብዙ እዛ ውስጥ ለአትሌቲክስ ደማቸውን የሚሰጡ እንደ ቆንጅት አይነት ባልደረቦች ባሉበት ሚዲያ ላይ በምን መስፈርት ነው ስራ ላይ የሌለ ጋዜጠኛ? እኛ ፌዴሬሽኑ ሬዲዮ ጣቢያ ይጠይቃል፣ በደብዳቤ ይጠይቃል። ከማንም ከኛ የሚጠበቀው አትሌቶቻችንን ስርዓት ባለው መልኩ እንዲታዘዙ ማድረግ ያለባቸው ነገር እንዲያደርጉ የተከለከሉ ነገሮችን እንዳይወስዱ ነው። ያ ተቋም ያስፈልጋል። በግለሰብ ደረጃ አንዳንድ የሚሰሩ ስራዎች እንደዚህ ከሆኑ ነገሮች አሰራሩ ተፈትኖ የማይሰሩ በመንግስት ትናንትና ከሚኒስቴር መስሪያ ቤቱ ጋር ሰፊ ውይይት ነበር። በሚኒስቴር ከሚኒስቴር ይገባል። ይህን አስገንዝበናል። እዛ በራሳቸው መንገድ ግን ተቋሙ ያስፈልጋል። እንደውም እኛ ሰንዳፋ ላይ በጀት መንግስት ወደ 500 ሚሊዮን ተፈቅዶ ሰንዳፋ ላይ የዲኤንኤ ምርመራ የሚደረግበት ላይ እዛ የአንቲዶፒንግ ላቦራቶሪ ቴስት ላቦራቶሪ በዋዳ ግዴት የሚደረግ ስራ ላይ እዛ አልቆ ያው ቴስቶች አሁን በትልቅ በከፍተኛ ገንዘብ ብቻ ሀገር የቻሉ ውጤታቸው የመጣውና ወደዛ ለማድረግ እንዲሁም የምስራቅ አፍሪካን ስራ ለመስራት በዛ ደረጃ እየተሰራ ነውና እዛ አካባቢ ያለው ነገር አሰራሮችን እናቀርባለን፣ ህጎችን እንከተላለን። አትሌቶቻችን ህጎችን እንዲያከብሩ አሰልጣኞች እናንተ ጊዜ ያላችሁ ማለት ነው። እዚህ በራሳቸው ክፍተቶች ካሉ ይገመግማሉ። እዛ ውጭ ግን ያለውን ነገር ከመቀበል ውጭ ምንም የሚያደርገው ነገር የለም ማለት ነው። ሌላው ስለተመለሰ አንድ ጥያቄ የተነሳ ትጥቅ ቲሸርት እዛ ላይ ይሸጥ ነበር የሚል ነገር ተነስቷል። ግምገመን ያሰጠሩት ግምገማ አልጨረሰም። ግምገመን እንደዛ የሚያደርጉ ሰዎች አሉ። ሁለተኛው በዛ ላይ ይመስላል የኢትዮጵያ ጥጣ ነው የሚሸጥ አለ። የሀገር የናሽናል ፕራይድ ይኖራል የሚሉት ይላል። ስለዚህ ካለ ይህንን ግምገመን እሱን ለራሳችን ጥሩ ስለማይሆን ማለት ነው ጥሩ ስለማይሆን ጥሩ ጅማሮ ስላልሆነ ማለት ነው። እዚህ እዛ ያሉ ነገሮች እናደርጋለን። ከዛ በተረፈ ማንደፍሮ ያነሳው ሪፎርም የተዘጋጀ ሪፎርም ነበር። የ16 ዓመት ነው እና ማንኛውንም ስራዎች ስንሰራ በጉባኤ ያጸድቃል። አለበለዚያ ስራ አስፈጻሚ ጉባኤ ያጸድቆ ወደ ሳል ዶክመንቱን አይተናል፣ ይስተካከል ነገሮችን አይተናል። መስተካከል ባለባቸው ሰዎች ይስተካከላል። ያጠኑ ሰዎች አሉ ባለፉት ከሁሉም ክልሎች ወጥተው ያጠኑት ስፖርት አመራሮች ሌላ ተጨማሪ ግብዓቶች ወስደን ከባህልና ስፖርት ሚኒስቴር በተለይ ከአካባቢ ጋር ተያይዞ ትልቅ ስፖርት ማዘጋጆች አሉ። ከእነሱ ጋር ታይቶ ተፈትሾ ለጉባኤ ቀርቦ ከጉባኤ በኋላ ነው የምናጸድቀው እንጂ ማጽደቅ የምንችለው በፊት የጣሉትን ዝም ብለን ማጽደቅ እንችላለን፣ ወደ ስራ ማስገባት እንችላለን። አዲስ ለማድረግ ግን ጉባኤ ላይ ወስዶ ማጽደቅ ይሄ ግዴታ ነው። የስራ አስፈጻሚው አሰራር ጉባኤ የፈቀደልን ነገር ለምን አደረጋችሁልናል? ጉባኤ ሌላ ጥቅሞች መጣና ስለዚህ ጉባኤ ላይ ጸድቆ የሚደረገው በዛ ነው ነው ማለት ነው። ባል ማኔጀር አሰልጣኝ በየትሩ ታይቷል ላይ አሁን ግን ነገር የመጣው ነገር ተቀበል ነው የራሱ ያክለሳሉ የሚለው ያ ጊዜ ሆናል ብሎ አደረጉ። ሁሉም ደግሞ ማለት ወደ ስራ ነው ማለት ነው። አንደኛው ማለት የራሳችን ስራ መስራት አሁን እኛ የምንወቀሰው
ክፍተቶችን አይተን ባለማረማችን ነው የምንወቀሰው እንጂ ሌሎች እዚህ ሆኗል በሚለው ወደዛ ወደኋላ እንመለስም ያለውን አይተናል። ግን እንደዚህ በሚደረግበት ሰዓት የሚታገሉ ሰዎች እንዳሉ ወቁ። የእናንተ ሊገዛ ፈልጋለ፣ የህዝቡ ሊገዛ ፈልጋለ። በተለይ ትልልቅ ሙያተኞች የነሱ ሊገዛ ያስፈልጋል። ብዙ ፍላጎቶች አሉ፣ እስከ ገንዘቦች አሉ፣ ብዙ ገንዘቦች አሉ። የውጭ ብዙ ራሱ ለአንዳንድ ሰዎች ትልቅ ስራ ነው። እሷን እንትን አድርገው አገልግሎና በዛ ደረጃ እንትን እናደርጋለን። ህገወጥ ሰዎች ዝውውር በዛ አካባቢ ያለ አውዛል ነገሮች አሉ አሉ በህግ ላይ እየተከተሉ ያሉ ነገሮች አሉ። አዎ እኛ እንደመጣን ያደረገው አንድ ሰው ነበር የሚፈረሙ ናዝሬት ጉዞ ለድጋፍ ላስ ሁለት ይሆናል። ሌሎች አሰራሮችን ከሲስተም ጋር ተያይዞ የኖርዌ ካምፓኒ አለ ዓለም አቀፍ ሁሉ ነገር የሚያደርግ እሱንም አፍሪካ እናደርጋለን። በዛ ማኑዋል አሰራር ወደ ዳታ ቤዝ አስገብተን እሱን ለመስራት ጥረት እናደርጋለን። እኛም አመራራችን ውስጥ እንደዛ አይነት ፍንጮች አሉ በምርመራ ላይ ያለ ማለት ነው። እሱንም ይገልጽላል። የመጨረሻው ውጤት ተዋል። ሌላ ሰለሞን እንደ ሶስት ሀገር ነው የሚሰራው። ለዛ ምን ነገር ስሜን ላይ ማለት ምን ሲጀመር ደግሞ የዩኒትን አሰልጣኝ ዘመዶን የበሩን አሰልጣኝ የረቡ ሰለሞን ቦይቶ አልነበረም። ውጭ አድርገን አብዛኞቻችሁ ወደ ከፍራት ልጆች እናንተ ምሳሌ ትሬኒንግ አብራችሁ አትችሉ ቀለል ያለ ትሬኒንግ አብራችሁ ሌላውን ታክሳለሁ ወይም ከወዲያ ያለ ትሬኒንግ ቢሰሩ ለብቻችሁ ሁለት ለምናቸው መክረናቸዋል ትጠቀማላችሁ ጃትሉ ግን ያው በአፉ ሺላም ነው በተመደበው የትሬኒንግ ቀን እንኳን አይመጡም እና ሁሉም የራሳቸው ፍላጎት ነው። አሁን አትሌቱ ይሄ ነው ይላል እንጂ አድርግ ሲባል ሁሉም ወደዛ ወደዚህ ነው። ስለዚህ እንደው እናንተናው ነው አሁን ውሳኔዎች እንደሰለ በዛ ውስጥ ይወጣ ትልቅ እርምጃዎች ይሰራል። ይሄ ባህልና ስፖርት ሚኒስቴር ሁሉ በዚህ ትልቅ አቋም ያለው የምን ጉባኤው ማለት እዚህ እነኛ ነገሮች ላይ እንደሚባሉ አይደለም ማለት ሁሉም ተባባሪ ነው በዚህ እና የቆየም ምን ስለሆነ በአንድ ጊዜ መመለስ ስለማይቻል ያንን አድርገናል። እነዚህ ውጤቶች መጥፋት ይቻላል ውስጣዊ ዝናባቱ ጽፈት ቤቱ ሪፎርም ያስፈልገው ጽፈት ቤቱ ያንን የተባለው ዓለም እየሄደበትን ያለ ሊመራ የሚችል ተቋም ያስፈልጋል። ያንን በተመጣ እናደርጋለን። ይህን ያው በሪፎርም ስለሚመለስ ወደ ኋላ ተመልሰን እሱ እንትን ማለት ነው። የምርጫዎችን ከማራቶን ጋር ተያይዞ እና በመመሪያ በመስፈርቱ መሰረት በማድረግ ነው። እንደው አንዳንድ ጥያቄዎች ነበሩ። መስፈርቱ ውጪ እንደዚህ የተሻለ ብቃት አላቸው እንደዚህ ነው ማለት ነው። ለማንኛውም ወደ ኋላ ላይ ሄዱ ባለው ይሄድና እዛ ጋር እንዴት እንዳየ በግድ እናወራ እንችላለን ማለት ነው። የፍሬውና የትናንት ነው ሁለቱም የሻምስቱ ነው ፊቴውን እኮ ሻምስቱ 5000 ብር ያ ትሬኒንግ ነው። በዛ ላይ ደግሞ ትሬኒንግ ሲታይ ነበር ቅድም ማለት ነው የ800 ሜትር ባሎች ከ10000 ሜትሮች ጋር አሰሩ እንደነበረ አንዳንዶቹ ደግሞ እንደ ፔስ ጋር ተቆባቸው እንደነበረ ተገልጿል። ለዚህ ብዙ ያላቀለ እንደሌለው ግን በጥብቅ ረብሻ ምናምን ከሚነሳ ሰላማዊ ሆነ ነው ይላል በዚህ ተደረገ ማለት ነው። ትራኩ አዲስ ስለሆነ ደግሞ እሺ ዘንድሮ አዲስ ሆነ ለሚቀጥለው ያው ይሄው ስለሆነ አዲስ አበባ ስቴዲየም የሚሰራው ይሄው ኮምፕሌን ያደረጉት ሁለት ልጆች ናቸው። ዓለም ላይ ሆነስ ያለ ትራክ ነው ብዙ ያላቀለ ነው ትራኩ ጥሩ ነው ይመስል ምናልባት አዲስ ስለሆነ ሊቀጥላቸው ስለተወሰነ መልኩ ግን ዋናው ትራኩ ይኖራል ይለማም ብዬ አስባለሁ። ከአሰልጣኝ እቅድ ከማቅረብ አሁን ደግሞ ሪፖርት ከማቅረብ ጋር ተያይዞ ብዙ ችግር አለ። እየተሄደበት ያለው መንገድ ተከታታይ ነው። እሱንም በአግባቡ እናደርጋለን። እኛ በምንሰራበት ሰዓት አሰልጣኞች ብሔራዊ ቡድን አለ። እነኛ ብሔራዊ ቡድን አሰልጣኞች የፌዴሬሽን ናቸው። ብሔራዊ አትሌቶች አሉ። ብሔራዊ ተመረጡ አትሌቶች እነኛ ብሔራዊ አትሌቶች የፌዴሬሽን ናቸው። ለዚህ እነኛም ብሔራዊ አትሌቶች ላይ ማንም ሰው ሊያዝ አይችልም። የብሔራዊ አትሌቱን አንድ ማናጀር ወስዶ ትሬኒንግ ሊያሰራ አይችልም። ስለዚህ አንድ ሲስተም መመለስ ግዴታ ነው። አሰልጣኞችን ብሔራዊ አሰልጣኞቻችን የተማሩ ናቸው፣ እውቀት ያላቸው ናቸው። እቅድ ያቀርባሉ፣ ሪፖርት ያሰራሉ። አሁን ግን ያሉት ቅድም ችግር ነው፣ ሪፖርትም ችግር ነው።
በቤተሰብ ነው ስልጠና ይሰጣል። እዚህ ይሄ ይግድ መመለስ አለበት ነው። ይሄ ሰፊ ክፍተት ነው። እሱ ይመለሳል ብዬ አስባለሁ። ከመጽሔት ጋር ተያይዞ አንዳንድ ነገሮች በስርዓት ተዘጋጅቶ ነበር። በተወሰነ ደረጃ መጨረሻ ላይ ከህዝብ ጋር ተያይዞ ያደረሰልን በዝግጅት ደረጃ በደንብ ለማድረግ ሞክረናል። ከሚዲያ ጋር ተያይዞ ለተነሳው ጥያቄ እኛ እንግዲህ የፌዴሬሽን በትልቁ ደግሞ ለ9 ወር ኦዲት ሲደረግ ነው። እኛ ስንደርስ ለ5 ወር እኛ ስንደርስ ቢሆን መልስ እየተባለ ፋይል እያገላበጠ መልስ ነበር እና ከፋይንዲንጉ አንዱ ፌዴሬሽኑ የራሱ ኮሚኒኬሽን ያልሆኑ ጋዜጠኞችን ወደ ውድድር ቦታ ይዞ ይሄዳል። ፌዴሬሽኑ ወደ ውድድር ቦታ ይዟቸው ሲሄድ የነበሩ ጋዜጠኞች ደግሞ በተለይ የኤቢሲ ጋዜጠኞች ናቸው። ስለዚህ ከዛ ጋር ተያይዞ አንዳንድ ነገሮች ለማድረግ ተቸግረ እሱን በስራ አስፈጻሚ መጨረሻ ላይ ለማድረግ ሞክረን ኤቢሲ ራቴኛ ይዘን ለመሄድ ሞክረን ነበር። ያው አልተሳካም። ለወደፊቱ ግን ከእናንተ በተለይ ሁሉንም ሚዲያዎች አካተን የሚሰራበትን መንገድ በጉባኤ ማጸደቅ ማለት ነው። በጉባኤ ማጸደቅን እኛም ሳንሸማቀቅ ጋዜጠኛውም ሳይሸማቀቅ ጋዜጠኞቻችን ስፖርቱን የምታሳድጉ እናንተ ስርዓት ሁሉን ጠብቆ ሄዳችሁ ስርዓት ባለው መልኩ እንድትዘግቡ እንድታሳድጉ እንፈልጋለን። አለበለዚያ ስለማይሆን ማለት ነው። እዚህ አሁን ይሄ የፌዴሬሽኑ የአሰራር መመሪያ ነው። መመሪያችንን አሻሽለን ወረድ በጉባኤ ላይ አቅርበን ጉባኤ ላይ አጸድቀን ይዘን እንሄዳለን። ከዛ በተረፈ 4 ጋዜጠኞች የሄዱት በእኛ ልዩ በራሳቸው አክሬዲቴት ሆኖ ነው። መጨረሻ ላይ በተወሰነ ደረጃ ደግፉን አሉ እንጂ የእኛ ፍቃድ የሰጠነው ይሄ ራሳቸው ሄዱ አክሬዲቴት ሆኖ ጠይቀው በጋዜጠኞች ማህበር ምናልባት ከፌዴሬሽኑ ድጋፍ ደብዳቤ አግኝተው ሊሆን ይችላል እንጂ እኛ በስራ አስፈጻሚ የወሰኑ ጋዜጠኞች በራሳቸው ሄዱ። ግን ካለው ነባራዊ ሁኔታ ደግፉን ሲሉ ማንም ሰው እንደምንደግፈው በተወሰነ ደረጃ ደግፈናቸው በጣም ትንሽ ድጋፍ ማለት ነው። በጣም ትንሽ ድጋፍ እንጂ ለፌዴሬሽን ያደረገው ነገር የለም። እንደሌላው ሀገር የእኛ ሚዲያው በስፋት ልክ እንደዚህ አትሌቶቻችንን አሸንፈው ምንም ይልም ማለት ነው እናንተ እንድታገኟቸው እንፈልጋለን እና ይህንን በመመሪያ አስተካክለን ወደፊት ማንጨናነቅበት ክፍያ ጋር እንደዚህ ጥያቄ ማንንበትን መመሪያ አዘጋጅተናል። እሱን በዛ መሰረት እንፈታለን ማለት ነው። ቆንጂትን ያው ገለቴን ጠይቃን እንትን ነበረ። ገለቴን ያው በአካል አግኝተናታል። የምናገዝሽ ነገር ካለ ብለን ጠይቀናታል። የገለቴ ኬዝ ብቻ ሳይሆን ያው የሴፍ ጋርዲንግ ኢንስቲትዩት እንዲቋቋም አሁን ወደ አትሌቲክስም አንዱ ትልቁ ኮንፈረንስም እንደገናም ደግሞ ማሳሰቢያ ሊሰጡ የነበረው እሱ ነውና እሱ ትናንትናም ለባህልና ስፖርት ሚኒስቴር ብለናል። መንግስት ነው የሚያዋቀው የሴፍ ጋርዲንግ የሚባለው ማለት ነው። ኢንስቲትዩት ነው ከፍትህ ሚኒስቴር ከህግ አካል ከፌዴሬሽን ከባህልና ስፖርት ነው የሚዋቀው። ያ ብዙ ችግሮችን ይፈታል ብለን እናስባለን። ስለዚህ ያንን ለማዋቀር በእኛ በኩል ዶክመንት አዘጋጅተን ዶክመንቱ ሰጥተናል። ያንን እንግዲህ ከመኛ ካደረጉ ማዋቀሩ መንግስት ወደ ስራ ሲያስገባል በዛ ይፈታል ማለት ነው። ችግሮች ግን በጣም መስፋት አለባቸው። በጣም መስፋት አሉ። በዛ ደረጃ ነው ማለት ነው። ዛሬ አሰልጣኝ ለምን አልተገኘም? የኛ አሰልጣኝ ስላልሆኑ ብንጠራቸውም አይመጡም። እንዲገኙ ተመገኘው ሪፖርትንም አድርገናል። ወደፊት የራሳችን አሰልጣኞች ሲኖሩ ስርዓት ባለው መልኩ ያለው ነገር በሙሉ ያደርጋል ያስባል እና የተበጣጠሰ አሰራር ዋጋ እያስከፈለ ነው ማለት ነው። እናውቃለን እንደምትጠይቋቸው እንደምትፈልጉ እናውቃለን። እየጠየቃችኋቸው ያሉትን እናውቃለን። የሄዱትንም ታውቃላችሁ እና በዛ ልክ ክስተቱን አይታችኋል። ህዝቡን እንዲያቃልባችኋል። እናንተ ያው በተለይ የተናዘራችሁ ቀርሙላችሁ እና ያለውን ችግር ታውቃላችሁ እና ይህንን በሚቀጥለው የትኛው ዝግጅቶች ሲኖሩ አሰልጣኞች ሊኖሩ እናደርጋለን የሚመለከታቸው ማለት ነው። እዚህም ግን መገኘት ነበረባቸው። አሁን እንደዚህ ታገኙ እንኳን አይመጡም እና ይህን በዛው ዘሩልን። እውነት ነው። አንድ ወርቅ አምጥተን ቢሆን ኖሮ ይደበቅ ነበረ። ግን ባለፈው እኮ አንድ ወርቅ ነው የመጣው። በዛ ነው የተደበቀ። ብትገቡ እኮ ፓሪስ ዓለም ዋንጫን የታምራት ቱላ ወርቅ ብቻ ነው ያለው። ከዛ በተረፈ ሌላው ተመሳሳይ ታምራት በጉዳት ምክንያት ውጭ ሆነ። ሌሎቹ ያው ያለውን ነው እንትናን በጣም ደግፈን ማለት ነው። ብዙ ሲችል ትዕግስት እንግዲህ ሚዲያን ችግር ነበረበት።
የትዕግስት ጉዳይ ከውድድሩ በፊት ሚዲያዎች ላይ በተወሰነ መልኩ ለሀገር ትምህርት መሪከርድ ትምህርት ብሎ ምርጫ ሙሉ እስከ ማስደረግ የተጀመረበት ነገር ነበርና ይሄ በዚህ አጋጣሚ ማንም ሰው ሀገርን አስቀድሞ ነው ማለት ያለበት ለድርድር ነው የሚገባ ጉዳይ አይደለም። ለድርድር የሚገባ ጉዳይ አይደለም። እንደዚያ ባይለመድም ልጆቹንም ሌላ ውስጥ ባይገቡም ይሄ በኢትዮጵያ እንዴት ነው ማለት እና ያለናት ነው ይሄ ለድርድር የሚገባ አይደለም። ጉዳቱን በጣም ደግፈናል ነው በዚህ ደረጃ ተፈቃሪ ያደረገው ማለት ነው። 10,000 ሜትር ለምሳሌ ሴቶች እጅጋዩ ከማራቶን ይመለሳል። በጣም ከባድ ነው። እናውቃቸዋለን። ውድድር መከተል መደረብም ማቋረጥም ማለት እዝማን ነው ሊከተል የሚችሉ ልጆች አትሌቶቹ ነው ይሆናል። ሌላ አትሌት ባጭር ጊዜ ውስጥ ማምጣት ስለማይቻል ማለት ነው። እነዚህ ክፍተቶች በጣም አሉ። ያሉትን አትሌቶች ግን በሞራል ከማንኛውም ነገር ደግፈናቸው ሁሉም ነገር ይችላል። ከዚህ በኋላ ሌላ ምዕራፍ ነው የሚል በዛ ደረጃ ነው ይሄ ነው። ኢትዮጵያ ሻምፒዮና ላይ ነው በፊት የሚሳተፍ አትሌት ነበረ። አሁን ቀርቷል። እሱን ኢትዮጵያ ሻምፒዮና በደንብ አሳድገን አትሌቶች እንዲሳተፉ እናደርጋለን። የሽልማት ጉዳይ በጥሩ ሁኔታ ተነስቷል። ኬንያዎች ፕሬዚዳንታቸው ጭምር በአሁኑ አይታችሁ እንደሆነ ያው እንኳን በዚያ ሀገር ወክሎ ሪካርድ ሰዎች ሲመጡ ራሱ ትልልቅ ሽልማቶች እየተዘጋጁ ነው። እኛም በመንግስት አቅርበን መንግስትም ሰፊ ጥናት አድርጎ አዘጋጅቷል። የሽልማት አሰጣጥ ፕሮግራም መስራት አዘጋጅቷል። ምናልባት በቅርቡ ሊገልጹላችሁ ይችላል፣ አላውቅም፣ ግን ተዘጋጅቷል። የኛም በኋላ በቋሚነት መንግስት የሚሸልማቸው የገንዘብ መጠኖች ምንጮች ተዘጋጅተዋል። ከዚህ በኋላ የሚያሻሙ ነገሮች አይኖሩም። ከዛ ባለፈ ግን ያው በተወሰነ ደረጃ ትልቅ ድጋፍ እንደሚፈልግ እናንተ ማሳወቅ ሞራል ያስፈልጋቸዋል። አትሌቶቻችን ሽልማት ያስፈልጋቸዋል። የኛ የተሸለሙትን ሽልማት ያላገኙ አትሌቶች አሉ። ለምሳሌ ኦሪገን ላይ የተሸለሙ አትሌቶች ገንዘብ አላገኙ፣ መሬቱን ተሸልሞ መሬቱን ማለት እስካሁን ማለት ነው። እዚህ ሞራል ያስፈልጋል፣ ድጋፍ ያስፈልጋል። ህዝቡ መንግስትም ያው አትሌቶቻችን እንደገና አለበት ብለን እናስባለን። የሽልማት ጉዳይ በጣም ወሳኝ ነው። በጣም ሴቱ በጣም አስፈላጊ ነው። ከናይኪና ከአዲዳስ ጋር በተያያዘ አዲዳስ የኛ ረጅም ጊዜ ስፖንሰር፣ ኬንያ ደግሞ ናይኪ ናቸው። ፍላጎቶች የኛው ከሁለት ዓመት በኋላ አዲስ አግሪመንት ናቸው።